ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሚያዝያ 21 2018 ዓመተ ምህረት ቲፎዞነታችን ለጥፋት ብቻ ባይሆን ልማት ስናይ መልካም ነገር ስናይ ማድነቅ የምንችል ቢሆን ብንተባበር ይበልጥ አዋጭ ይሆናል ብዬ አስባለሁ። እቲ ዝገብርዎ ዘለዉ ፉከራ ገለመለ ረብሽ ውግእ ክገብሩ ኣይኽእሉን ዓቕሚ የብሎምን። ትኩሉ ዕግርግራት ውግእ ንምግባር ኣይኮነን፣ እቲ ስታተስኮ ከይቕየር ምእንተን። በሌላም በኩል ደግሞ ውስጥ ያለ መረጃም ከማንም የተሻለ የማግኘት እድላቸውም ሰፊ ስለሆነ እዚህ ላይ ምንድነው ጀነራል ሳሞራ የሚሉት? ዓላማው ስታተስ ኮ ለማስጠበቅ ነው። ምንም ማድረግ እንደማይችሉ ምንም አቅም እንደሌላቸው ግልጽ ነው። መንግስት መስርተን እንጓዛለን ከተባለ በኋላ የበጀት መቆም፣ ከፌደራል መንግስት ጋር ያለው ግንኙነት መቋረጥ፣ ምናልባትም በረራ የመቆም እድሉ ብዙ ነገሮች ሰፊ ነው። እንኳን ተፈናቃይ ሊመልስ እንኳን የትግራይ ግዛት የሚባል ሊያስመልስ ቶሎ የኢትዮጵያ መንግስት ቶሎ ወደ ማጠናቀቅ ካልሄደ ተጨማሪ ተፈናቃይ ተጨማሪ መከራ የሚወልድ ስቃይ ሰቆቃም ለማምጣት የሚደረግ መጠነ ሰፊ እንቅስቃሴ ነው። ፕሮፌሰር ብርሃኑ ነጋ በትምህርት ዘርፍ ከሀ እስከ ፐ የተጀመረው ሙከራ ጥረት እየተገኘ ያለው ውጤት ያስደንቃል። ይሄ ውጤት አንድ የተቃዋሚ ፓርቲ አመራር ሲመራ ደግሞ የበለጠ ያስደንቃል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የህወሓት ኃይሎች የሌተናል ጀነራል ታደሰ ወረደን ጊዜ አስተዳደር ለማፍረስ መወሰናቸውንና እንቅስቃሴ መጀመራቸውን ተከትሎ ጦርነት ሊጀመር ይችላል የሚለው ስጋት አይሏል። የኢትዮጵያ የሀገር መከላከያ ባለስልጣናትም የሰራዊቱን ዝግጁነት በተመለከተ የመስክ ጉብኝት በማድረግ ላይ መሆናቸው ሲዘገብ፣ ህወሓትም ከፌዴራል መንግስቱ ጋር የሚኖረው ግንኙነት ጀነራል ታደሰ ስልጣናቸውን ሲነጠቁ ወይንም ሲያስረክቡ የሚያበቃ መሆኑን በቃል አቀባዩ በኩል አስታውቋል። ከትናንት በስቲያ ሰኞ ወደ መቀሌ የተጓዙ የአሜሪካ ኤምባሲ ልዑካንም የህወሓት መሪዎችን ማስጠንቀቃቸው ተዘግቧል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ዛሬ ከቢቢሲ ጋር ባደረጉት ቃለ ምልልስ የትግራይ ጊዜ አስተዳደር በመፍረስ ላይ እንደሚገኝ ገልጸው ከፌዴራል መንግስቱ ጋር ያለውም የግንኙነት ገመድ መበጠሱን እንደሚያምኑ አመልክተዋል። ጀነራል ታደሰ ወረደ ስልጣናቸውን ሰላማዊና ዴሞክራሲያዊ በሆነ መንገድ የማያስረክቡ ከሆነ ስህተት ነው በማለትም ገልጸውታል። ጀነራል ታደሰ ፈቃደኛ ባይሆኑ ግን ስለሚወስዱት እርምጃ አልጠቀሱም። ህወሓት የፈረሰውን የቀድሞውን አስተዳደር ለመመለስ የደረሰበትን ውሳኔና የሰሞኑን እንቅስቃሴ በተመለከተ የቀድሞ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በሰጡት መግለጫ የህወሓት ኃይሎች ውጊያ የማድረግ አቅም እንደሌላቸው አመልክተዋል። አክሱማውያን ሚዲያ ባዘጋጀው መድረክ በወቅታዊ ሁኔታ ላይ ማብራሪያ የሰጡት ጀነራል ሳሞራ የኑስ እየተደረገ ያለው እንቅስቃሴ በትግራይ ያለውን ተጠያቂነት የሌለበት ሁኔታ ለማስቀጠልና ስታትስ ኮውን ለመጠበቅ እንደሆነ ገልጸው ይህም ተጠያቂነትን ለመሸሽ እንደሆነም አብራርተዋል። ከዚህ ውጭ ግን የህወሓት ኃይሎች ውጊያ የማድረግ አቅም እንደሌላቸውም አመልክተዋል። እቲ ዝገብርዎ ዘለዉ ፉከራ ገለመለ ረብሽ ውግእ ክገብሩ ኣይኽእሉን ዓቕሚ የብሎምን። ትኩሉ ዕግርግራት ውግእ ንምግባር ኣይኮነን፣ እቲ ስታተስ ኮ ከይቕየር ምእንተን። ምክንያቱም እቲ ዘሎ ስታተስ ኮ ተተቐይሩ የለውን ክሕተት እዮም ኩሎም፣ እቶም ፖለቲከኛታት ይኹኑ እቶም ወታደራት እቶም ጀነራላት ማለት እዩ።
ህዝባዊ ወያኔ ሓርነት ትግራይ ህወሓት ሚያዝያ 11 2018 ባወጣው መግለጫ የቀድሞ አስተዳደር እንዲመለስ መወሰኑን ተከትሎ የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የፓርቲውን ውሳኔ እንደሚያከብሩ ገልጸው ውሳኔው ግን ፓርቲውን እንጂ ህዝቡንም ሆነ እርሳቸውን የማይመለከት መሆኑን በማብራራት ከምንም በላይ ግን ውሳኔው አደገኛ መሆኑን ማክሰኞ ሚያዝያ 13 2018 በሰጡት መግለጫ ማሳሰባቸው አይዘነጋም። ህወሓት መግለጫውን ወደ ተግባር ለመመንዘር ህዝባዊ ስብሰባዎችን በየከተሞች በማድረግ እንዲሁም ውሳኔውን ህብረተሰቡ እንዲደግፍ እንቅስቃሴውን የቀጠለ ቢሆንም ጀነራል ታደሰ ወረደ መግለጫ ከሰጡና በአደባባይ ከታዩ አንድ ሳምንት አልፏቸዋል። ህዝባዊ ወያኔ ሓርነት ትግራይ የፈረሰውን አስተዳደር ለመመለስ ከወሰነ በኋላ የአሜሪካ መንግስት ልዑካን ወደ ትግራይ ተጉዘው ከጀነራል ታደሰ ወረደና ከህወሓት አመራሮች ጋር መወያየታቸውም ተዘግቧል። ለሌተናንት ጀነራል ታደሰ ወረደ ቅርበት ያለው አውራምባ ታይምስ ትላንት እንደዘገበው የአሜሪካ ኤምባሲ ልዑካን ለህወሓት መሪዎች ማስጠንቀቂያ ሰጥተዋል። ባለፈው ሳምንት ወደ መቀሌ የተጓዙ 3 አባላት ያሉት የአሜሪካ ኤምባሲ ልዑካን ከጀነራል ታደሰ ወረደ ጋር ተወያይቶ በዕለቱ የተመለሰ ሲሆን በዚህ ሳምንት ከትናንት በስቲያ ሰኞ ዕለት ደግሞ በድጋሚ ተጉዞ ከህወሓት መሪዎች ጋር መነጋገሩ ተመልክቷል። ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔርንና ዶክተር አዲስ ዓለም ባሌማን ያነጋገሩት የአሜሪካ ኤምባሲ ልዑካን እርምጃው ወደ ቀጠናዊ ቀውስ ሊሸጋገር የሚችል በመሆኑ አሜሪካ በዝምታ እንደማትመለከት ማስጠንቀቂያ ሰጥተዋል። በዚህም በህወሓት ፖለቲካዊና ወታደራዊ መሪዎች ላይ የጉዞ ማዕቀብ እንዲሁም ሀብታቸውን እንዳይንቀሳቀስ የማገድ እርምጃ እንደሚወሰድ ለህወሓት መሪዎች በማስጠንቀቅ ዕለቱኑ ወደ አዲስ አበባ መመለሳቸው በዘገባው ተመልክቷል። የኢትዮጵያ ፌዴራል መንግስት እስካሁን እየሆነ ባለው ክስተት ላይ በአደባባይ የሰጠው መግለጫ የለም። ህወሓት ውሳኔውን ተከትሎ ከሚያደርገው ህዝባዊ ስብሰባ ጎን ለጎን የህወሓትና የፋኖ ኃይሎች በራያ አካባቢ ወታደራዊ እንቅስቃሴ በማድረግ ላይ መሆናቸውም ተዘግቧል። ሌተና ኮሎኔል አለሙ ሞላ የተባለ የቀድሞ የሀገር መከላከያ ሰራዊት አባል የሆነ የፋኖ አመራር መማረኩን በፎቶግራፍ አስደግፎ ይፋ አድርጓል። ኮሎኔሉ በሰሜን ወሎ ዞን ጊራና አካባቢ በተከናወነ ኦፕሬሽን መማረኩንም የኢትዮጵያ የሀገር መከላከያ መገናኛ ብዙሃን ትላንት አስታውቋል። ይህ በእንዲህ እንዳለም ከትግራይ ወቅታዊ ሁኔታ ጋር በተያያዘ ይሁን አይሁን በግልጽ ባይነገርም ጀነራል አበባው ታደሰ የሰራዊቱን ዝግጅት ለማየት የደቡብ ዕዝ ሰራዊትን መጎብኘታቸው ተዘግቧል። የሀገር መከላከያ ሰራዊት መገናኛ ብዙሃን ዛሬ እንደዘገበው የኢትዮጵያ ሀገር መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የደቡብ ዕዝ ሰራዊትን በዛሬው ዕለት የጎበኙ ሲሆን በመድረኩም ኢትዮጵያ በሰው ኃይልም ሆነ በቴክኖሎጂ ከትናንት ይልቅ ከፍ ያለ ደረጃ ላይ መገኘቷን ተናግረዋል። በዚሁ መድረክ ሰራዊቱ የኢትዮጵያን ሉዓላዊነትና ብሔራዊ ጥቅሟን ለማስከበር ከመቼውም ጊዜ በላይ ዝግጁ መሆኑን የገለጹት ደግሞ ሌተና ጀነራል ሰለሞን ኢተፋ ናቸው። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ማህበራዊ እመርታ ለሀገር ግንባታ በሚል ትናንት በተካሄደ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክት አለ። በዛ መድረክ ላይ የኢትዮጵያዊ ትምህርት ሚኒስትር ዶክተር ብርሃኑ ነጋ እንዲሁም የጤና ሚኒስትር፣ የሰራተኛ ሚኒስትር፣ የማህበራዊ ጉዳይ ሚኒስትር እና የባህል ሚኒስትሮች በተገኙበት የተካሄደ ፕሮግራም ነው። በዛ ፕሮግራም ማጠቃለያ ላይ ጠቅላይ ሚኒስትር አብይ በአጠቃላይ ጉዳዮች በተለይም በኢትዮጵያ በተለይ በማህበራዊ ዘርፉ ባሉ ጉዳዮች ላይ ያነሷቸው ነገሮች አሉ። በተለይ ደግሞ ማጠቃለያውም ከኢትዮጵያዊ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ጋር በተያያዘ ያስተላለፉት መልእክት አለ። ፕሮፌሰር ብርሃኑ ነጋ በትምህርት መስክ እየተገኘ ባለው ከእስከ ሀ እስከ ፐ በሚባል ውጤት ውስጥ ትልቅ ስራ እየተሰራ መሆኑን ያ በጣም የሚያስደንቅ መሆኑን እርሳቸው ደግሞ ከተቃዋሚ ፓርቲው ሆነው ደግሞ ይህንን ስራ በኃላፊነት መምራታቸው ደግሞ የበለጠ መገረማቸውን ደግሞ አስደናቂ ነው ሲሉ ገልጿል። ሌሎችም ይህን አርአያ መከተል እንዳለባቸው ጠቅላይ ሚኒስትር አብይ በዚያ መድረክ ላይ ተናግረዋል። በሌላም በኩል ኢትዮጵያ በተለያየ መንገድ እየተነሳች እያደገች መሆኗን የገለጹበት ነው። ፈተናዎች ባሉበት ወቅት ደግሞ ፈተናዎችን ለመቋቋም የተሰሩ ስራዎችንም በዚሁ መንገድ ዘርዝረዋል። በተለይም ከዚህ ከሆርሙዝ ሰርጥ መዘጋት ጋር ተያይዞ በነዳጅ ረገድ በዓለም አቀፍ ደረጃ ያለው ጫና፣ በዚህም የተነሳም ትላልቆቹ የአውሮፕላን የአየር መንገዶች ሁሉም አንዳንዶቹ በረራ ለመቀነስ ሲገደዱ የኢትዮጵያ አየር መንገድ ግን ስራውን ሳያቋርጥ የቀጠለበት ሁኔታ ምንድን ነው ብሎ መጠየቅ ያስፈልጋል። ስራዎች እየተሰሩ ነው በሚል በመድረኩ ላይ አንስተዋል። በተለይ
በማህበራዊ ዘርፉ ረገድ የተሰሩ ስራዎች እንደ በኢንዱስትሪ ወይ ደግሞ በሌሎች በሚታዩ ዘርፎች እንደሚሰሩ ስራዎች አደባባይ ወይ ደግሞ ተገልጸው የሚታዩ ነገር ላይሆኑ ይችላሉ። ግን ብዙ ስራዎች ተሰርተዋል በሚል በመድረኩ ላይ ያነሱት ነገር አለ። ምናልባትም እዛ ላይ ያነሷቸውን አንዳንድ ነጥቦች እንሄድባቸዋል። ከዛ ባሻገር እንግዲህ ኢትዮጵያ ውስጥ ካለው ሁኔታ ጋር በተያያዘ በትግራይ ያለው ሁኔታ አሁንም ትኩረት የሚስብ ነው። ምናልባትም ህዝባዊ ወያኔ ሓርነት ትግራይ የተጣደፈ ያለበት ሁኔታ ነው ያለው። በወጡ መረጃዎችም ትላንት እንደዘገብነው የፊታችን አርብ ማለትም ከነገ በስቲያ የፈረሰውን ምክር ቤት ስብሰባ መጥራታቸው ተገልጿል። ያንን ተከትሎ እንግዲህ የፕሬዝዳንቱ ማን እንደሚሆን የሚገለጽበት ይሆናል። እርግጥ ፕሬዝዳንት ብለው በወቅቱም የመረጡበት ሁኔታ አለ። ያንን ያደረጉት ምርጫ ምክር ቤቱ ሲፈርስ ሁሉ ነገር ፈርሷል። ፕሬዝዳንትነቱ ምንም አብቅቷል። ምክር ቤቱ እንደገና ሲመለስ ደግሞ ህጋዊ ነው ብለው ከመለሱ ከነ ፕሬዝዳንቱ የመለስ እድላቸው ሰፊ ነው። በሌላ በኩል ደግሞ የዶክተር ደብረጽዮን ከልክ ያለፈ የስልጣን ጥም ጉዳይ በህብረተሰቡ ውስጥ በጣም መነጋገሪያ እየሆነ ለእርሳቸው ስልጣን ሲባል ሀገር ትግራይ እንድትነድ ምንም ደንታ የላቸውም የሚለው መልእክት በዚህም በዚያም እየተላለፈ ስለሆነ ምናልባት ከበስተጀርባ የሚመሩትን ከፊት ለፊት አስቀምጠው ያን ሊያደርጉ ይችላሉ። በሌላ በኩል ደግሞ ከበስተጀርባ ከመሆኑ ይልቅ እሳቸው ወንበሩ ላይ መቀመጡን ደግሞ ስለሚመኙ ምናልባትም መልሰው ራሳቸው የመቀመጥ እድላቸውም ሰፊ ሊሆን ይችላል። ከዚሁ ጋር ተያይዞም አክሱማውያን የተባለ ሚዲያም በኢትግራይ ወቅታዊ ሁኔታ ላይ የኢትዮጵያ የቀድሞ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ ጭምር የተገኙበት አንድ መድረክ ላይ አዘጋጅቶ እዛ ላይም በወቅታዊ ሁኔታ ላይ መልእክቶች ተላልፈዋል። ትግራይ ውስጥ ያለው ሁኔታ በተመለከተ በሌላ በኩል ብራ ሾው የሚባል በትግርኛ ቋንቋ የሚተላለፍ ፕሮግራም ላይ አንድ ህወሓት ማዕከላዊ ኮሚቴ አባል ከሌላ መቀሌ ዩኒቨርሲቲ ምሁር ጋር ያደረጉት ውይይትም ለዚሁም መነጋገሪያ ሆኖ ወጥቷል። ያው ቲፒኤልኤፎች አደባባይ ይዘው የሚወጡት መሟገቻ ነጥብ አብዛኛው አደባባይ ለመውጣት ለሚጠይቁ ሰዎች የሚያበቃ ነገር አይደለም። አሁንም በተግባር እየታዩ ያሉ ነገሮች በየቦታው ስብሰባ ምናምን እያሉ የሚጠሯቸው መድረኮች ያው እናቶች ግራ ቀኝ ኢትዮጵያ ውስጥ የሚካሄደውን የፖለቲካ ውጥንቅጥ ለመረዳት የሚችሉበት ነገር የለም። ተፈናቃዮችን እንመልሳለን፣ የትግራይ ሉዓላዊ ግዛትን እናስመልሳለን፣ ይህን ለማድረግ ምክር ቤቱ መመለስ አለበት ሲሏቸው ቅንጣት ታክል አይጠራጥሩም። ስለዚህ ይሄ ነገር እንዲያበቃ የትግራይ ክልል ምክር ቤት መመለሱ በቃ ችግሩን ይፈታል ብሎ እነ ዶክተር ደብረጽዮን ሲነግሯቸው ሊያምኑ ይችላሉ። አንድ በትግርኛም በአማርኛም እየቀለደ ያለ ልጅ በጣም ታዋቂ ልጅ አለ። አስመሪኖ ነው በሚል ፌስቡክ እንደገና ላዛ ነው ለዛ በሚል የዩቲዩብ ገጽም አለው። እሱ ሶስቱን የክልሉን ፕሬዝዳንቶች ሆነው በተከታታይ ያገለገሉትን ዶክተር ደብረጽዮንን፣ አቶ ጌታቸውንና ጀነራል ታደሰ ወረደን በቀልድ መልክ ያቀረበበት መድረክ ላይ የዶክተር ደብረጽዮን ማህበራዊ መሰረት እናቶች ናቸው በሚል እዛ ላይም የተቀመጠ ነገር አለ። አንድ ሰው የሆነ ማህበራዊ መሰረቱን የቦታ ላይ ሲያደርግ ብዙ መጨነቅ የለበትም። ለማስረዳት ለማሳመን ብዙ እንትን ማለት አይደለም፣ ብዙ መዘጋጀት ብዙ እንትን ማለት የለበትም። በቅንነት ለትግራይ ህዝብ ታግሏል፣ ለትግራይ ህዝብ ወጥቷል ወርዷል፣ ህወሓት የሚባለው ስም ጋር ተጣብቋል። ስለዚህ የሚያደርገው ነገር ሁሉ ትክክል ነው ብለው የሚያምኑ የፖለቲካው ጥንቅጡን ሂደቱንና አጠቃላይ ነገሩን የማይገነዘቡ ሰዎችን ማህበራዊ መሰረት አድርገው እነሱን በፈለጋቸው መንገድ እያንቀሳቀሱ አሁን በየቦታው መድረክ ስብሰባ ምናምን የሚባለው ቦታ ላይ አስገራሚ ነው። የሆነ ማዕከላዊ ኮሚቴ ስብሰባ፣ የሆነ የምክር ቤት ስብሰባ ይመስል ከየሰፈሩ ምናምን የተጠራራ ሰው በሙሉ ድምፅ አጸደቀ የሚባል ዜና በትግራይ ቴሌቪዥን እየቀረበ ነው። ተፈናቃዮቹ የትግራይ ክልላዊ ምንድን ነው የፈረሰው የትግራይ ምክር ቤት እንዲመለስ በሙሉ ድምፅ አጸደቁ የሚል ዜናም ትግራይ መገናኛ ብዙሃን ላይ ሰምተናል። ይህን ያሉት የተፈናቃዮቹ እነ ዶክተር ደብረጽዮን የሚያደርጉት ነገር እንኳን ተፈናቃይ ሊመልስ
እንኳን የትግራይ ግዛት የሚባል ሊያስመልስ ቶሎ የኢትዮጵያ መንግስት ቶሎ ወደ ማጠናቀቅ ካልሄደ ተጨማሪ ተፈናቃይ ተጨማሪ መከራ የሚወልድ ስቃይ ሰቆቃም ለማምጣት የሚደረግ መጠነ ሰፊ እንቅስቃሴ ነው። የሚያዩ አይናቸው የተገለጠላቸው ሰዎች የሚረዱት የሚገነዘቡት ይህንን ነው። በዚህም የተነሳ ነው ሴቶች እናቶችን ምናምን እንዳልኩት ብዙ ሁኔታ ዳታዎችን ስለማያውቁ እነሱን ሰብስበው በሙሉ ድምፅ አስወሰኑ። በየቦታው ወጣት እንሰበስባለን ሲሉ ወጣቶቹን ለመሰብሰብ ተቸገሩ። የመንግስት ሰራተኛ ሲሰበስቡ በአብዛኛው ተቃውሞ እየገጠማቸው መጣ። እንደውም ራሳቸው በኋላ ላይ ፎቶን ያንሱት አያንሱት አላቅም፣ የሆነ ስብሰባ ላይ ስብሰባ የገቡት ሰዎች ምንድነው በደሞዝ ያስፈራራሉ። ትግራይ ጀነራል ታደሰ ናቸው የሚመሩት፣ ቲፒኤልኤፍ የሚመራው ራሱ ግልጽ አይደለም። ስለዚህ በደሞዝ በምናምን አስፈራርተው ሰውን ሰራተኛ አስወጡ። አንዳንዶቹ ስብሰባ እዛ እየተካሄደ ላፕቶፕ ከፍተው ላፕቶፕ ይከታተላሉ። ሌሎቻቸው ስልካቸውን አውጥተው ስልክ እንትን ይላሉ። ሌላው ደግሞ እንደ ማንቀላፋት ቁጭ ብሎ እንትን ይላል። በዚህ ደረጃ ሂደቱን፣ ፖለቲካውን፣ ነገሮችን የሚገነዘብ ሰው በዚህ ደረጃ ተቃውሞን እያቀረበ ያለበት ሁኔታ ነው ያለው። እናቶችን እንደዚህ ሰብስቦ በሙሉ ድምፅ እያሉ ለመቀጠል የሚደረግ ሙከራ የሚያመጣውን አደጋና ውጤቱን እነ ዶክተር ደብረጽዮን የሆነ ደጋግሜ የምለው ነገር ነው። በዘረኝነት ሞራና በስልጣን መደንዘዝ ሁለቱ ታክለው የሚያስከትለው ጣጣ ብዙ ነው። ጣጣው የከፋ የበረታ እንዳይሆን ደግሞ ሰርጂካል የሚባለው ኦፕሬሽን አይነት ነገር ተደርጎ ህብረተሰቡን ለአደጋ በማያጋለጥ መንገድ መንግስት ስራዎችን የጸጥታ ኃይሎች ይህን ስራ ይሰራሉ ተብሎ እንግዲህ ተስፋ እናደርጋለን። ከዚሁ ጋር በተያያዘ እንግዲህ አሁን ጥያቄው በጣም አደባባይ ስለወጣም መከራከሪያም ሆኖ ስለተገኘ ውይይቶች ተቀስቅሰዋል። አንዳንዱ አንድ ወዲ ሻምበል ላይ የተከታተልኩት ሰው ነው፣ ዶክተር ነው አሉ። አንዳንድ ሰው ያኔ የሆነ ነገሩ ዶክተሩ ወይ ደግሞ የሆነ ሰርቲፊኬቱ ምናምን ከወሰደ በኋላ ከዛ በኋላ ቆሟል ማለት ነው። የሆነ መሳሪያ ነው ለማወቅ እውቀትን እንትን ለማለት የሚደረግ መሳሪያ ነው። የሆነ ብርሃን የሚገልጥ ነገር ነው። ብርሃን በገለጠልህ መሳሪያ ጨለማ ውስጥ ትኖራለህ እንዴ? 5 ዓመት ካለፈ በኋላ በምን ህግ ነው ሊመለስ የሚችለው የሚለው መከራከሪያ አሁን ይሄ ለሚያውቀው ለሚጠይቀው ዘንድ አደባባይ ወጣም ገዢ ሐሳብ ነው። ይሄንን ምን ብለው መከራከርና ማሳመን እንዳለባቸው እንዳልኩት ለማይጠይቁት ቀላል ነው። ዶክተር አዲስ ዓለም ባሌማ ለአድቮኬሲና ለዲፕሎማሲ ቡድን ሲናገሩ የሌላ ሀገር ተሞክሮ አለ ምናምን አሉ። ኢትዮጵያ ውስጥ የተካሄደውን ደግሞ ምሳሌነት ለማንሳት ሞከሩ። ይሄንኑ ይዘው ብራካሾ የተባለው ላይ ለመከራከር ሲሞክሩ ያው ባዶ ሜዳ ላይ እናቶቹ ጋር ሳይሆን የሚያውቁ የሚጠይቁ የሚመረምሩ ምሁራን ፊት ክርክር ሲደረግ ውጤቱ እንዳሰቡት ሳይሆን በተቃራኒ መሆኑን ግልጽ ነው። አብርሃም ኃይለዝጊ ገብረ ማርያም የተባሉ የመቀሌ ዩኒቨርሲቲ ምሁር ከተሳሳት ጎደፋይ ከተባሉ የቲፒኤልኤፍ ማዕከላዊ ኮሚቴ ጋር ነው እንግዲህ የተወያዩት። በውይይቱ ወቅት የኛኛው መከራከሪያ 6 ዓመት ቢሆንም የፌዴሬሽን ምክር ቤት ህጉን ተርጉሞት የዛሬ 5 ዓመት ሀገር አቀፍ ምርጫውን ለማድረግ በኮቪድ ወረርሽኝ ሳቢያ 1 ዓመት እንዲራዘም እንዳደረገው ሁሉ
ይሄኛውንም 1 ዓመት ማራዘም ይቻላል የሚል መከራከሪያ መጡ። የመቀሌ ዩኒቨርሲቲ መምህር እንዴ ያኔ እኮ ህገ ወጥ ነው መራዘሙ ብላችሁ አይደለ እንዴ በግል ወደ ምርጫ ሄዳችሁት ከዛ በኋላ ጦርነቱ የተከተለው? ያኔ ዛሬ ትክክል ነው ብላችሁ የምታምኑበትን ነገር ያኔም ትክክል ነበርና ለምን ምርጫ አደረጋችሁ? ለምንስ ውጊያ ውስጥ ገባችሁ? ወደ ውጊያ ውስጥ ለምን ተገባ? የሚል መከራከሪያ መጣ። 6ኛ ዓመት ያኔ የተደረገው ነገር ህገ ወጥ ነው ብላችሁ ምርጫ አደረጋችሁ። አሁን ደግሞ መልሳችሁ ያኔ የነበረው ትክክል ነው አላችሁ። ስለዚህ የፌዴራሉ መንግስት ህግ ለማስከበር በሚል መንቀሳቀሱ ትክክል ነበር ማለት ነው የሚል ጥያቄ፣ አሁንም ደግሞ ተመሳሳይ ነገር እንዲመጣ መንገድ እየጠረጋችሁ ትገኛላችሁ የሚል በዛ መልክ የተቃኘም አስተያየቶች ቀረቡ። የምታደርጉት ነገር ያኔ ተከትያችሁ ነበር፣ ዛሬ ግን አልከተላችሁም። ትግራይ ጦርነት የሚሸከም አቅም የለውም በሚል የሚሄዱበትን መንገድ የሚቃወሙ የሚሞግቱ ጥያቄ የሚያነሱ ወገኖች ቁጥራቸው በርክቷል። እንዲህ አይነቱን ደግሞ መድረክ ያላገኘው ሰው በኮሜንት ቲፒኤልኤፍን የሚሄድበትን መንገድ በተመለከተ በደንብ መልስ እየሰጧቸው ነው። ቅድም ያልኩት ዶክተር ደግሞ እዛ መድረክ ላይ ተገኘው አይደሉም። የኛው ደግሞ መከራከሪያ አስገራሚ ነው። ቅድም እንዳልኩት ማለት ነው ሰውየው የሆነ ቦታ ላይ እዛው ቆመዋል ወይ የሚያሳይ ማለት ነው። ይሄ እኮ 6 ዓመት ሊባል አይችልም። 6 ዓመት ሊባል አይችልም። ምክንያቱም 2 ዓመት ብቻ ነው እስካሁን ያገለገሉት። ምክር ቤቱ ማለት 2 ዓመት ስላገለገለ እንዴት 6 ተብሎ ሊቆጠር ይችላል? ቀሪ እኮ 3 ዓመት አለው። ስለዚህ ከዚህ በኋላ 3 ዓመት መቀጠል ይችላል የሚል መከራከሪያ ነው። እኚህ ሰው 2 ዓመቱ የትኛው ነው ራሱ ጥያቄ የሚያስነሳ ነገር። የትኛው 2 ዓመት? ምርጫው ጳጉሜ ተደረገ። ጳጉሜ 2012 መንግስት መሰረትን ያሉት መስከረም 2013 ነው። ጦርነት የጀመሩት ጥቅምት 24 ነው። የኢትዮጵያ ሀገር መከላከያ ሰራዊት መቀሌን የያዘው ህዳር 19 2013 ነው። ህዳር 19 2013 መቀሌ ከተያዘ በኋላ በመንግስትነት አለው ለማለት ኮሎኔል መንግስቱ ኃይለማርያም ዚምባብዌ ሆነው የኢትዮጵያ መንግስት ነኝ እንደማለት የሚቆጠር ነገር ነው። ማዕከልህን ከለቀክ በኋላ አስተዳደሩን ካጣህ በኋላ በመንግስት ደረጃ ልትወሰድ የምትችልበት ሁኔታ የለም። ስለዚህ ከጥቅምት እስከ ህዳር 3 ወር በስልጣን ላይ ቆይቷል። በአጠቃላይ 2 ዓመታት ጦርነት ተካሂዷል እና የፕሪቶሪያ ሰላም ስምምነት እስኪፈረም ከጥቅምት 24 2013 እስከ ጥቅምት 24 2015 ሰላም ስምምነቱ እስከተፈረመበት ያለውን ጊዜ ቆጥረው ነው ግለሰቡ 2 ዓመት የሚሉት። ስለዚህ የትኛውን ወረዳና ቀበሌ እያስተዳደረ ነበር 2 ዓመት? ይልቁንም ከፕሪቶሪያ ሰላም ስምምነት በኋላ ባለው ጊዜ ውስጥ ትግራይን በአቶ ጌታቸውም በጀነራል ታደሰም ትግራይን የማስተዳደሩ ስራ በተሟላ መንገድ ተፈጽሟል። በህወሓት ማሰናከያ ምናምን ነገሮች ቢኖሩም እና ያ ምርጫም ከመነሻው ህገወጥ ነው። ህጋዊ ለማድረግ ቢሞክሩ እንኳን የህጋዊ ዘመኑ መስከረም ላይ አብቅቷል። ለማራዘም በህግ ይራዘማል የሚል ነገር ቢመጣ ኢትዮጵያ ውስጥ ተራዝሟል ብሎ የፌዴሬሽን ምክር ቤት ተርጉሟል የሚል ነገር እሱን እንደ ማስረጃ ከተወሰደ ያኔ ለምን አልተቀበላችሁም የሚለው ነገር ብቻ ሳይሆን የፌዴሬሽን ምክር ቤት ከመነሻው የማያውቀው ምርጫ መሆኑን እሱን ለእነዚህ ሰዎች አስረግጦ መናገሩ በጣም በጣም አስፈላጊ ነገር ነው። ይህ ባለበት ሁኔታ ውስጥ እንግዲህ ምክር ቤት ምናልባት የአሁን የምንሰማቸው መረጃዎች
ከእናቶቹ በስተቀር ማለት ነው። በየቦታው ተቃውሞ ነው እየቀረበ ያለው። የመንግስት ሰራተኛውን በስራው በምናምን ለማስገደድ የሚሞከር ነገር ቢኖርም እንዳልኩት እነዚህን ሰዎች ከመስማት ብለው ላፕቶፓቸውን ይዘው ስራ መስራት መቼም አለመስማት ይቻላል። የተቃውሞ ጥግ ነው ብዬ አስባለሁ። ፊት ወንበር ላይ ቁጭ ብሎ ላፕቶፕ ከፍቶ አላያችሁም አልሰማችሁም ከማለት በላይ ተቃውሞ ያለ አይመስለኝም። እዛ እነሱ ሲለፈልፉ ስልክ ላይ አድፍጦ በመደዳም ሌላ መረጃ መከታተል ተቃውሞ ለመሆኑ ምንም የሚያጠያይቅ ነገር አይደለም። በሙሉ ድምፅ እናስወስናለን የሚባለው መድረክ ላይ አብዛኛው ወደ ድምፅ አልሄድም የሚል ነገር ሲመጣ ወደ ድምፅ ደግሞ ለማስገደድ ሲሞክሩ በድምፅ አብዛኛው ተቃውሞ የሚያቀርብበት ሁኔታ ነው ያለው። ይሄ እየተካሄደ ባለበት ወደ ምክር ቤት ከነገ በስቲያም እንደሚሰበስቡ ተገልጿል። ያሉት ሁኔታዎች በመሀል ላይ የሚፈጠሩ ነገሮች ካልገቷቸው ዓርብ ዕለት ምክር ቤት ይሰበስባሉ ወይ ዶክተር ደብረጽዮን መልሰው ቃለ መሐላ ላይ ይፈጽማሉ። አፈ ጉባኤው ንግግር ያደርጋሉ። ያን የምክር ቤት አባላት የነበሩት እነ አቶ ጌታቸው ረዳ እንግዲህ የምክር ቤት አባል አይደለንም፣ ምክር ቤቱ ህገ ወጥ ነው ብለው ፕሪቶሪያ ፈርሷል ብለው የፈረሙ ናቸው። ራሱ ከምክር ቤት አባላቱ ስንት ሰዎች ናቸው አሁን በህይወት ያሉ? ከቲፒኤልኤፍ ጋር ያሉ? ከቲፒኤልኤፍም ከስምረትም ከማንም ጋር ሳይሆኑ የቲፒኤልኤፍ መንገድ አይጠቅምም የስምረትም አይጠቅምም ሊሉ ይችላሉ። ግን የቲፒኤልኤፍም የስምረትም ሳይሆኑ ሁለቱንም ሳይደግፉ በሌላ በኩል ደግሞ አሁን የሚደረገው ነገር ህገ ወጥ ነው ብለው እዚህ ሂደት ውስጥ የማይገቡት ስንት ናቸው? ብዙ ልንዘረዝር የምንችላቸው ነገሮች አሉ እና እነዚህ ሰዎች የሚያደርጉት ኃላፊነት የጎደለው እንቅስቃሴ የሚያስከትለው ውጤት የሚከተለው አደጋ ዝም ብሎ እስኪደረስበት ማንም ሰው እንትን የሚለው ለመረዳት ለማወቅ የሚያስቸግር ነገር አይመስለኝም። አጠቃላይ ያለውን ነገር ስናይ ያለፉት 5 ዓመታትን በአጠቃላይ ስንቃኝ በጦርነቱ ማግስት ያለውን ሁኔታ ስንገመግም ከሰላም ስምምነቱ በኋላ ያለውን ነገር ስንፈትሽ አጠቃላይ የኃይል ሚዛን ስናይ እነዚህ ሰዎች የእብደት መንገድ ውስጥ የሆነ ራሳቸውን ከሆነ ነገር ጋር ከቋጥኝ ጋር ለማላተም የሚደረግ ጥልፊያም የሲኦልን በር ማንኳኳት የሚመስሉ ነገሮች አሉ። ጤነኛ ሰው በዚህ መጠን ሊያብድ፣ እብደቱ የጀመረውም ሰው በዚህ ፍጥነት ሊለቅ አይችልም። ስለዚህ ምንድን ነው እዚህ ሁኔታ ውስጥ የሚያስገባው? ምናልባት እኮ የሆነ በተአምር የሆነ ምንድን ነው ኒኩለር አላቸው እንበል፣ የሆነ ማስፈራሪያ ማለት ቢያንስ ሌላ መሬት ላይ ያለ የሚለወጥ ነገር የለም። እንኳን ኒኩለር ቲፒኤልኤፍ አይደለም ትልልቆቹም ሀገሮች ገና እዛ ጋር ብዙዎቹ አልደረሱም። ምንድን ነው ታዲያ እንዲህ አይነት ሁኔታ ውስጥ እንዲገቡ የሚያስገድዳቸው የሚል ነገር ሲመጣ ከጤና ጋር የተያዘ ነገር፣ ከስልጣን ጋር የተያዘ ነገር ምናምን ያን እንትን ልንል እንችላለን። ያኔም ባጉል ፉከራ ተሄዶ የተገኘው ነገር የተደረሰበት ነገር የደረሰው ነገር ይታወቃል። ያኔ ምንም የማያጠያይቅ ደረጃ ቢያንስ የሀገሪቱን ጸጥታ 80% የሀገሪቱ መከላከያ ሰራዊት መሳሪያና የእዙ ኃላፊዎችን ጨምሮ የምንድን ነው የክፍለ ጦሮቹን ኃላፊዎች ጨምሮ ቁልፍ ቦታዎች በእነሱ በቲፒኤልኤፍ ሰዎች ስለተያዘ ከዛም በላይ የሀገሪቱ ሮኬቶች እስከ አዲስ አበባ መምታት የሚችሉት በቁጥጥራቸው ስር ስለነበር
በአንጻሩ ደግሞ ወደ ስልጣን የመጣው መንግስት ገና በሁለት እግሩ መቆም ያልቻለበት ብቻ ሳይሆን እንደ ሸኔ ያለው ገዳይ ንጹሃንን እየጨፈጨፈ እንደ ፋኖ ያለው ያኔ ፋኖ አልነበረም፣ በኋላ ፋኖ የሆነው ሙሾ እያወረደ ሀገሩ በቀውስ የሚናጥበት ሁኔታ መከላከያ ውስጥም የቲፒኤልኤፍ ቅርንጫፎች በደንብ የነበሩበት ገና በሁለቱ እግሩ ለመቆም የሚንደፋደፍ የሚንገዳገድ መንግስት በነበረበት ወቅት ያንን ፎክረው ያደረጉት ነገር በተወሰነ ደረጃ ለመፎከር የሚያበቁ ምክንያቶች አሉ ተብሎ ሊወሰድ ይችላል። ዛሬ ግን በምን እያየን እየተመለከትን ጦርነቱ ብቻ ሳይሆን በጦርነቱ ማግስት ቲፒኤልኤፍ እየተፈረካከሰ የቆመበት መሬት ወደ መጠነት እየተቀየረ ባለበት ሁኔታ ውስጥ እንዲህ አይነት ጤነኛ የሆነ ሰው በሙሉ የአእምሮ ሁኔታ ውስጥ ያለ ሰው እንዲህ ኃላፊነት ያልጎደለው የእብደት ተግባር ውስጥ ሊገባ ይችላል ወይ? ወይንስ የሆነ የማይታወቅ ነገር አለ? የማይታወቅ ነገር በሚታወቁ መረጃዎች ላይ ነው የሚመረኮዘው። የማይታወቅ ነገር እንዲኖር የማይታወቀውን ነገር እንዲኖር የሚያደርጉ ሁኔታዎች መኖር አለባቸው። ምንም ሊኖር ምንም ሁኔታዎችን ሊለውጥ የሚችል ነገር እንደሌለ በእርግጠኝነት መናገር ይቻላል። ነገር ግን ከዳር ተመልካቹ ይልቅ በአንድ በኩል በሙያ በሌላም በኩል ደግሞ ስለ ቲፒኤልኤፍ የተሟላ ግንዛቤ የጦር አዛዦቹንም ሁኔታ በደንብ የሚያውቁ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጀነራል ሳሞራ ዩኑስ አክሱማውያን ሚዲያ ላይ በቀጥታ ማለት በተደረገው ውይይት ላይ እዛ ላይ ያደረጉት ንግግር በአጠቃላይ እርሳቸውን ብቻ ሳይሆን ሌሎች የጦር ጀነራሎችም ጭምር ተገኝተው ያደረጉት ውይይት ብዙ ጊዜ ሰዎች ይህን ነገር ትስል ትግራይ ውስጥ ምን እየተካሄደ ነው፣ በአጠቃላይ የተሟሉ መረጃዎችን በተለይ በዚህ ሁኔታ በአጠቃላይ ትግራይ ውስጥ በተለይ አሁን በየዕለቱ መረጃዎቹ ሊወጡ ይችላሉ፣ ሊተረጎሙ ይችላሉ። ግን የህብረተሰቡ ስሜት ምንድን ነው? ትግራይ ውስጥ ወጣቱ ምንድን ነው የሚያስበው? ትግራይ ውስጥ ህብረተሰቡ ምንድን ነው የሚለው? የየዕለት ተዕለት እንቅስቃሴዎችን የተመለከቱ ዝርዝር ነገር ሶሎዳ ሚዲያ ላይ በአማርኛ ተመልሶ ስለሚቀርብ ሰዎች በዛ መድረክ ላይ በተለይ ለትግራይ ያለው ሁኔታ ለማወቅ የትኛውም ኢትዮጵያ ጫፍ ያለው ሰው ትግራይ ውስጥ ያለው ጉዳይ ይመለከተዋል። ትግራይ ውስጥ ያለ ሰው በየትኛውም ኢትዮጵያ ጫፍ ያለው ጉዳይ ይመለከተዋል። አንዳንድ ስለ ትግራይ ሌላው ምን ያገባዋል ይላሉ። ከትግራይ ተመራርጠው የመጡ ሰዎች 27 ዓመት ኢትዮጵያን የፖለቲካ ስልጣን ሲይዙ በሌላው ምን ያገባቸዋል አልተባለም። አሁን እኮ አስተያየት መስጠት ነው፣ የተለየ ነገር አይደለም። በእነሱ ሂሳብ ነው ማውራው። ነገር ግን የትኛውም ኢትዮጵያዊ በየትኛውም የኢትዮጵያ ጫፍ ባለ ጉዳይ ያገባዋል። የሚነጋገሩት ቋንቋ ይለያይ እንጂ ሁሉም የአንድ ሀገር ሰዎች ናቸው። በየትኛውም ጫፍ ላይ የትኛውም ሰላም እጦት ለሌላው መከራ ነው። በየትኛው መንገድ ላይ የሚፈጠሩ ጉድለቶች፣ ክፍተቶች፣ ምኖች የሀገር ጣጣ ነው። ሁላችንም መርከቡ ላይ አብረን ያለ ነው። ስለዚህ መርከቡ እየተሸነቆረ የሆነ ቦታ ላይ ከንትን በላይ ሲሆን የመገልበጥ አደጋው ወይ ደግሞ የመስመጥ አደጋም ሊኖር ስለሚችል የየትኛውም ሀገር ዜጋ በራሱ ሀገር ጉዳይ ላይ ያለ ገደብ እንደሚመለከት ሁሉ በኢትዮጵያን ጉዳይ ወያኔ ኢትዮጵያን በዘር ስለሸነሸነ የሆነ በዛ መንገድ ስላስቀመጠ አይመለከትም የሚባል ነገር የለም። ይህንን ስለሚመለከት ኢትዮጵያን በዛ መንገድ መረጃውን በሶሎዳ ሚዲያ ላይ በኩል በተለይ በትግርኛ የሚሉ ነገሮች እዛ ላይ ቢከታተሉ ምንድነው ጥሩ ነው ብዬ አምናለሁ። እና በዛ መድረክ ላይ በአክሱማውያን ሚዲያ ላይ ጀነራል ሳሞራ ዩኑስ እየተካሄደበት ያለው መንገድ አደገኛ መሆኑን አሳሰቡ።
ለምን ያደርጉታል የሚለው ለብዙዎቻችን ያው በተለያየ መንገድ እብደት ነው ብለን እንገልጸዋለን። የበለጠ እብደት መሆኑን የሚገለጽልን ደግሞ በአንድ በኩል ከውትድርና ሙያ አንጻር ነገሮችን የበለጠ ከሌሎቻችን የተሻለ ማየት መገምገም የሚችሉ፣ በሌላም በኩል እዛ የታጠቁ አዛዦች ምናምን የሚባሉት ደግሞ ከእርሳቸው ስር የነበሩ ስለነበሩ ስለ ሰዎቹም በሌላም በኩል ደግሞ ውስጥ ያለ መረጃም ከማንም የተሻለ የማግኘት እድላቸውም ሰፊ ስለሆነ እዚህ ላይ ምንድን ነው ጀነራል ሳሞራ የሚሉት ዓላማው ስታትስኮ ለማስጠበቅ ነው። ምንም ማድረግ እንደማይችሉ ምንም አቅም እንደሌላቸው ግልጽ ነው። ዘረፋ፣ ሌብነት ምናምን ነገር አለ። ያ ወንጀላቸው ወንጀል ስላለ ወንጀላቸው እንዳይጋለጥ ተጠያቂነት እንዳይመጣ ሕግና ስርዓት የሌለበት ትግራይ መቀጠሉ አስፈላጊ ነው ለነሱ። ምንም ማድረግ አይችሉም፣ አቅም የላቸውም። ነገር ግን እንዲህ ሕግና ስርዓት የፈረሰበት ሁኔታን ለማቆየት የሚደረግ እንቅስቃሴ ነው። ይህንንም ሰዎቹ ማገናዘብ ቢችሉ ሕግና ስርዓት የፈረሰበት ተጠያቂነት የሌለበት ሁኔታ እንዲቀጥል እነሱ ሊፈልጉ ሊመኙ ይችላሉ። ስልጣን ላይ ያለው የኢትዮጵያ ፌዴራል መንግስት ደግሞ ሕግና ስርዓት የፈረሰበት ሁኔታ እነሱ የተስማማቸው ቢሆንም ህብረተሰቡ ደግሞ ስቃይ እየተቀበለ ስለሆነ የህብረተሰቡን ሰላምና ደህንነት የማረጋገጥ ግዴታ ስላለበት ሁኔታዎች በዛ መንገድ እንዲቀጥሉ አይፈቅድም። ከምንም በላይ ይህን ለማድረግ እየሄዱበት ያለው መንገድ አሁን የመጨረሻው ጫፍ ላይ ደርሷል። በፕሪቶሪያው የሰላም ስምምነት የፈረሰውን መንግስት እንመልሳለን ብለው ጫፍ ላይ ወይ ደግሞ ወደ ተግባር እንቅስቃሴ አምርተዋል። በፕሪቶሪያ የሰላም ስምምነት የተመሰረተውን የትግራይ ጊዜያዊ አስተዳደር እሱንም እናነሳለን ብለዋል። የተሰረዘውን ምክር ቤት ለመመለስ ተንቀሳቅሰዋል። ከኢትዮጵያ ፌዴራል መንግስት ጋር ብቻ ሳይሆን በአካባቢው ላይ ሰላምን እንዲረጋገጥ የሚፈልጉ ሂደቱን የታዘቡ እንዲሁም ደግሞ የሸመገሉ አካላት ሁሉ የኢትዮጵያ መንግስት ጉዳዩን እንዲቋጨው እልባት እንዲሰጠው እንደሚፈልጉ ለሚያጠራጥር ነገር አይደለም። ጉዳዩን እልባት በመስጠቱ ሂደት ውስጥ ያው ፖለቲካው የተቃኘበት መንገድ በብዙ መልኩ አስቸጋሪ ስለሆነ ምናልባት የኢትዮጵያ ፌዴራል መንግስት ከዚህ ቀደም እንዳደረገው መቀሌን ከተቆጣጠረ በኋላ የተመሰረተው ጊዜያዊ አስተዳደር ያው የትግራይ ተወላጆች ቢሆኑም ከቲፒኤልኤፍ ትግል ጋር በተያያዘ ፊት መስመር ላይ በብዛት የሚታወቁ አለመሆናቸው በዛ በኩል የፈጠረው ክፍተት፣ በሌላም በኩል ደግሞ የመጀመሪያው ስብከት የተወረረን አይነት ነገር ስለነበር የተገፊነት የተበዳይነት ነገር በደንብ ህብረተሰብ ውስጥ ስለሸጡት ያኔ በነበረው ጊዜ አስተዳደር በኩል የተፈጠሩ የቅቡልነት ቀውሶች ነበሩ ማለት ይቻላል። ዛሬ ያለው ሁኔታ ህብረተሰቡ በደንብ ስለሚያውቀው በዛ በኩል የተቀባይነት ቀውስ በማናቸውም ሁኔታ ይኖራል ተብሎ አይታመንም። ነገር ግን ደግሞ ከዛም በላይ አሁን ሂደቱን ሄደው አስተዳደሩ ሲመሰረት የአስተዳደሩን ስፍራ የሚይዙት ሰዎች በቲፒኤልኤፍ ትግል የሚሆን በሁለቱ ዓመቱ ጦርነት ውስጥ ግንባር ቀደም ተዋናይ የሆኑ ሰዎች ስለሚሆኑ የተረጋጋ ሁኔታ ለመፍጠር ያለው እድል ከመቼውም ጊዜ በላይ ደግሞ የተመቻቸ ነው። እንግዲህ ከመሃል ይሄ ነገር የማይጥማቸው አብረው እየተጓዙ ያሉ ሰዎች የሆነ መጨረሻው መስመር ላይ ሲደርስ መውጣታቸውና ማፈንገጣቸው ወይ ደግሞ የለንበትም ማለታቸው የሚጠበቅ ነገር ነው። መንግስት መስርተን እንጓዛለን ከተባለ በኋላ የበጀት መቆም፣ ከፌዴራል መንግስት ጋር ያለው ግንኙነት መቋረጥ፣ ምናልባትም በረራ የመቆም እድሉ ብዙ ነገሮች ሰፊ ነው። ምናልባት በረራ ምናምን ጋር ተያይዘው ያሉ ነገሮች ለተወሰነ ጊዜ ላይ ቆሙ ይችላሉ። እዛ የጸጥታ ጉዳይ ጋር ተያይዞ
ችግሮች ወይ ደግሞ ችግር ለመፍጠር የሚታዩ ምልክቶች ከሌሉ ምናልባትም እዚህ ጋር ሌላ ኃላፊነት የጎደለው ቡድን አጥፊ ነገሮችን እየፈጸመም ቢሆን መደበኛ ነገሮች እየቀጠሉ ነው። ምናልባትም በምስራቅ አፍሪካ የመጀመሪያ የተባለው የኤአይ ጉባኤ በመቀሌ ዩኒቨርሲቲ ከትላንት በስቲያ ነው እንደዚህ ተጀምሯል። ምናልባት እስከ ዛሬ ነው እስከ ትላንት ድረስ የሚቆይ ማለት ነው። ህይወት በአንድ በኩል መደበኛ ነገሩን ጠብቆ እየሄደ ስለሆነ ለህብረተሰቡ ሲባል ነገሮች በእነዚህ ሰዎች ኃላፊነት በጎደላቸው ሰዎች ሂደቶች እንዳይስተጓጎሉ ምናልባት መንግስት የሚባለውን ነገር ገልብጠው ከወሰዱም በኋላ በረራን የመሳሰሉ አንዳንድ ነገሮች ላይ ቆም ይችላሉ። ግን በጀትን የተመለከተ ነገር ግን እንደማይቀጥል ማናችንም በእርግጠኝነት መናገር እንችላለን። ለሽፍታ በጀት፣ ጥይት መግዣ፣ ሀገር ማፍረሻ በጀት የኢትዮጵያ መንግስት ሊሰጥ የሚችልበት ምድራዊ ምክንያት የለም እና ያን ተከትሎ እንግዲህ የሚሆነው ነገር ብዙ ጊዜያት የሚወስድና ለማወቅ ምን ይከተላል የሚለውን ለመረዳት ብዙ የሚያስቸግር አይመስለኝም። ምናልባት የተወሰኑ ጊዜያት የኢትዮጵያ መንግስት ጉዳዮቹን በምን በኩል እልባት እንደሚሰጠው እንትን ለማለት ምናልባት ሳምንታት አሊያም በቀናት መልክ ለሚይዝ ወደ አንድ ነገር ይገባል ተብሎ ይታመናል። ከዚህ ጋር ተያይዞ በኤርትራ በምናምን ጋር ያለው ነገር ለኤርትራኖችም የሚጠቅማቸው ነገር አይመስለኝም። እርግጥ ነው በእነ አሜሪካን በምንም በኩል ያሉ የዚህ የምንድነው ማዕቀብ ማንሳትን ጨምሮ በኤርትራ በኩል ወደ አንድ ምንድነው በአሜሪካና በኤርትራ መካከል ኖርማላይዝ ለማድረግ የሚደረጉ ጥረቶችን በተመለከተ ቴቦርናዥ ያሉ ሁኔታዎችን ገምግመው በፍጹም የመሆን እድሉ ጠባብ መሆኑን የገለጹትን ትናንት በዜናም ሰርተነዋል። በሌላም በኩል ከዲፕሎማቲክ ምንጮች ጋር ግንኙነት ያላቸው አካላትን ማግኘት ሞክሬ የተረዳሁትም ያንን ነው። ጉዳዩ የተያያዘ እስከ ምንድን ነው የአሜሪካ ጋር እልባት ሲያገኝ ከእስራኤል ጋር የተያያዘ ነገር አለ። ከእስራኤል ጋር ሲያያዝ ደግሞ ወደ ኢትዮጵያ የሚያመጣ ነገር አለ። ከዛም ባሻገር ኤርትራ ውስጥ አምባሳደር ቴቦርናዥ እንዳሉት ነፃን ምንድን ነው ኖርማላይዝ ሲደረግ አሜሪካ የተወሰነ የዚህ ሰብአዊ መብት የምናምን ጉዳይ ላይ የቀደመውን ባይሆን አሁን ባለው ነገር ላይ ማስተካከያ እንዲደረግ ትፈልጋለች። ነገሮች ሲከፋፈቱ የኢኮኖሚ ጥያቄ ይነሳል። ብዙ ነገሮች ተያይዞ ሊመጡ ስለሚችሉ በማፈን ሀገር ማስተዳደር ይቻላል ተብሎ በታመነ ስርዓት ውስጥ ጥያቄ ሲመጣ ጥያቄውን ለማስተናገድ ስለሚቸገር ስለዚህ ኖርማላይዝ ማድረጉ እንደሚጠቅመው ቢያቅም በኖርማላይዜሽን ሀገር ውስጥ ያለውን ነገር ደግሞ ከቁጥጥሩ ይወጣል የሚል ስጋትም ሊኖር ስለሚችል በዚህም የተነሳ ብዙ ድምሮች ታይተው ስለዚህ የኤርትራ መንግስት ከአሜሪካ ጋር ኖርማላይዝ ለማድረግ ያለው እድል በጣም የጠበበ መሆኑ እንግዲህ የተነሳ ነው። ቢሆን ጥሩ ይሆን ነበር። በተለያየ መንገድ በዚህ በሽምግልና በምንበላለው ነገር የሚያግዙ ነገሮች ይኖራሉ። በአጠቃላይ ግን ትግራይ ውስጥ ያለው ሁኔታ እየተወጠረ ቀጥሏል። እንግዲህ በቀጣዮቹ ቀናት ደግሞ የሚሆነውን የምናይ ይሆናል። የኢትዮጵያ መንግስት ምላሽንም ደግሞ እንግዲህ የምንጠብቀው ነው። ሌላው እንግዲህ መግቢያ ላይ እንደጠቀስኩት በዚህ በማህበራዊ ጉዳይ ላይ በተዘጋጀው መድረክ ላይ ጠቅላይ ሚኒስትር አብይ ያነሱትቸው ነጥቦች አሉ። በተለይም በኢትዮጵያ በዚህ በማህበራዊ ዘርፉ ላይ ያለው እንቅስቃሴ እንደሌላው ሁሉ ብዙ ስራዎች እየተሰሩ መሆናቸውን በአጠቃላይ ኢትዮጵያ ላይ እየተሰራ ያለው ስራ ማናችንም እናንተም እኔም ከጠበቅነው በላይ ብዙ ስራዎች እየተሰሩ ነው በሚል የጠቀሱት ነገር አለ። አርቀን ስናይ ነገን ስናይ ዛሬ ላይ ያሉ ሰዎች አይመቻቸውም። በየቀኑ ኢትዮጵያ ውስጥ የምናየው ይሄንን ነው። ወገኖቼ ልነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ ተስፈኞች ስንሆን መልካም ነገር ማየት ስንጀምር የተነሱ ጥያቄዎች እዛ ውስጥ ምላሽ ያገኙ። ለምሳሌ ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ
ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄ ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያዘጋል። ላለፉት 1-2 ወር ገደማ 20 ቢሊዮን በወር። ያ ቢቀር ኖሮ ቅድም የተነሳው ጥያቄ ግማሹ ሊመለስ ይችላል። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደው እንደ ተራ ዜና ነው እንደሚሰማው። እንደዛ ነው። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። እውነቴን ነው የምነግራችሁ። ኮሌክቲቭ የሆነ እይታ፣ የተገለጠ እይታ፣ የማየት ብቃት ብዙዎቻችን ጋር ወደን ፈቅደን ስንተው ስንዘል ስናልፍ ስለሚታይ ይህን ነገር ብናስተካክል እቺ ሀገር ትልቅ እድል አላት። በዚሁ መድረክ ላይ ጠቅላይ ሚኒስትር አብይ ከፕሮፌሰር ብርሃኑ ነጋ ጋር በተያያዘ በትምህርት ረገድ የተሰራውን ስኬት ከአስከፈ ተብሎ ሊጠቀስ የማይችል ትልቅ ስኬት መምጣቱን፣ ይህን ደግሞ የትምህርት ዘርፍ እየመሩ ያሉት የተቃዋሚ ፓርቲ ሰው መሆናቸውን ደግሞ በአድናቆት አውስተዋል። ከፕሮፌሰር ብርሃኑ ነጋ በትምህርት ዘርፍ ከሀ እስከ ፐ የተጀመረው ሙከራ ጥረት እየተገኘ ያለው ውጤት ያስደንቃል። ይሄ ውጤት አንድ የተቃዋሚ ፓርቲ አመራር ሲመራ ደግሞ የበለጠ ያስደንቃል። ልክ እንደዚህ እንዳንተ ኢትዮጵያን ወደው የኢትዮጵያን ፖሊሲ ተቀብለው ኢትዮጵያን በማገልገል ምርታ የሚያመጡ ሰዎች በስተው አንድ ፓርቲ አጌንስት አንድ ከሚታይ 1-3 የምናይበት ግን ሁሉም ለአንድ ዓላማ ለአንድ ሀገር እጃቸውን አጽድተው የሚሰሩበትን መንገድ ለመፍጠር ብንጥር ጥሩ ነው። ቲፎዞነታችን ለጥፋት ብቻ ባይሆን ልማት ስናይ መልካም ነገር ስናይ ማድነቅ የምንችል ቢሆን ብንተባበር ይበልጥ አዋጭ ይሆናል ብዬ አስባለሁ። ምናልባት ከአፄ ኃይለሥላሴ ጊዜ በኋላ ትምህርት ላይ ትልቅ ስራ እየተሰራ ይመስላል። በአፄ ኃይለሥላሴ ጊዜ ትምህርት ላይ የተሰራው ስራ በዘመኑ የነበሩ ሰዎች የደረሱበትን ደረጃ አይቶ ማንም ሰው መደነቅ ነው ያለበት። በሆነ ዘርፍ ላይ ውጤታማ ናቸው ማለት የጭሰኛ ስርዓት መሪ መደሙ መሆናቸውን በመርሳት አይደለም። አዎንታዊ ነገራቸውን በዚሁ አጋጣሚ ለማውሳት ነው። ስለዚህ ከአፄ ኃይለሥላሴ ዘመን በኋላ በትምህርት ላይ ትልቅ ስራ እየተሰራ ያለበት ጊዜ ነው። ወጣቶቹ ልጆቹ ይሄንን በተለይ ሂደቱ ላይ ያሉት ሰዎች እንትኑ ምንድነው ፊት ለፊት መስመር ላይ ያሉት አደጋው እነሱ ጋር ወይ ደግሞ በቀላል ማለፍ የማይቻልበት መንገድ እነሱ ጋር ሲደርስ እነሱ ጋር መፈጠሩ ሊያስደስታቸው ይችላል። ስለዚህም በፕሮፌሰር ብርሃኑ ላይ በርካታ የቲክቶክ ቀልዶች በወጣቶቹ አካባቢ ተሰርተዋል። ነገር ግን ያው እያዩ እየተገነዘቡ ምናምን ሲመጡ ወላጆችም ሁኔታዎችን ሲያጤኑ ልጆቻቸው ላይ ትርጉም ያለው ስራ ለመስራት መጠነ ሰፊ እንቅስቃሴ መኖሩን የሚያሳዩ ነገሮች ያለፉት 8 ዓመታት እየተሰራ መሆኑንም ይገነዘባሉ። በኢትዮጵያ አጀንዳ በትውልድ ላይ የተሻለ ነገር ለመፍጠር ነው ስንታገል የነበረው ያሉ ሰዎች እድሉ ሲመቻች ሜዳው ሲለቀቅ ከኢትዮጵያዊነት በተቃራኒ ከዘረኞች ጋር ወደ ማበር የሄዱበት መንግስት በሆነ መንገድ በጫጫታ የሚፈርስ መስሏቸው ብዙዎች አድራሻ ቀየሩ። ሲግናል ሳያሳዩ ወይ ደግሞ ፍሬንቻ ሳያበሩ መስመር ቀየሩ ምናምን ነገር ሄደ። አንዳንዶች ደግሞ ጫጫታውን መቋቋም አቃታቸው። ከእምነታቸው ከመስመራቸው ጫጫታው ጭብጨባ ተከትለው ሄዱ። የጸኑ በራሳቸው የተማመኑ ትርጉም ያለው ፍሬ ያለው የሚጨበጥ ነገር ለሀገር ማድረግ እንደቻሉ እንግዲህ ፕሮፌሰር ብርሃኑ ትልቅ ማሳያ ናቸው። በተለይ ከወጣቶቹ ጋር ተያይዞ ባለው ነገርም ወጣቶቹ ፕሮፌሰሩን ለማወቅ
አንድ አጋጣሚ ተፈጥሯል። ያው ኢትዮጵያ እንትን ውስጥ የትኛውም ዓለም ውስጥ ይመስለኛል ወጣቶች ብቻ የሚሰሙት ነገር ይኖራል። ትልልቁ ሰው ደግሞ የሚሰማበትን ነገር ይኖራል። የፖለቲካ ጉዳዮች የምናምን አሁን ወቸ ጉድ የተባለ የዩቲዩብ የወጣቶች ገጽ ላይ ፕሮፌሰር ብርሃኑ በቅርቡ የሰጡት ቃለ ምልልስ በቀናት ውስጥ ከ1 ሚሊዮን በላይ ተመልካች አግኝቷል። ብዙዎች እንደሚናደዱ አውቃለሁ፣ እንደሚቆጩም ገነዘባለሁ። የጸኑ ሰዎች ወጣቱ ጋር በደንብ ደርሰው መልእክታቸውን፣ ሐሳባቸውን ወጣቱ ጋር ማድረስ የቻሉበትም አጋጣሚ ነው። በትምህርት ላይ በተሰራው ስራ፣ ትምህርት ላይ በሚታየው ነገር ባለፉባቸው ጎዳናዎች ላይ ያለፉባቸውን ውጣ ውረዶችም ለትውልዱ ለወጣቱ ማስተማር የተቻለበትም አጋጣሚ ነው። የስኬት የውጤት ነገር እንግዲህ ጸንተው የሚጓዙ ከመስመራቸውን ያለቀቁ በአቋማቸው የሚራመዱ ሰዎች እንግዲህ ፕሮፌሰር ብርሃኑ ማሳያ ናቸው። ለዚህ ደግሞ ለስራዎቻቸው ምስክር የሚሆን ደግሞ አብረዋቸው ያን ሂደት በበላይነት የሚመሩ ጠቅላይ ሚኒስትር አብይ የሰጡትን ምስክርነት ትልቅ ነገር ነው። በአጠቃላይ ኢትዮጵያ ባለፉት 8 ዓመታት ትርጉም ባለው ደረጃ እየተሰራች ነው፣ እየተለወጠች ነው። የሚታይ የሚጨበጥ የሚዳሰሱ እውነታዎች አሉ። ሁሌም በግሌም የምጠይቀው የተሰራውን ማየት ያልቻሉ ሰዎች የሚቃወሙበትን ነገር ደግሞ ማሳየት ቢችሉ ጥሩ ነበር። እኛም የሚቃወሙበትን ነገር አውቀን መንግስት ይህን ነገር አስተካከል፣ በዚህ መንገድ ላይ ሂድ ብለን ጥሪ እንድናደርግ የምትቃወሙበትን መንገድ የትኛው እንደሆነም ግለጹልን። ጦርነት የሚባለው ነገር አሁን መቼም መልሶ የሚያነሳ ሰው ያለ አይመስለኝም። ጦርነት በማን እንዴት በምን እንደተጀመረ በዝርዝር የሚታወቅ ነው። ከምንም በላይ ማንም የጀመረው ማን፣ ዛሬ ላይ ጦርነቱ እንዴት ይቁም የሚለው ነገር ደግሞ ወሳኙ ነገር ነው። ያ ማለት ጦርነትን ለማቆም መነጋገር ነው፣ ጠመንጃ አስቀምጦ። ስለዚህ የኢትዮጵያ መንግስት ለመነጋገር በየትኛውም ቦታ ላይ ዝግጁ ነኝ ብሎ በአደባባይ አውጇል። እሱም ታጣቂዎቹም ወደ ሰላም ጠረጴዛ መምጣት፣ ጠመንጃችሁን ፍቱልኝ አላለም። ጠመንጃ መፍታት ከድርድር በኋላ የሚሆን ነገር ነው፣ እንነጋገር ነው። ስለዚህ ሰላም የሚሉ ሰዎች፣ ግጭት የሚሉ ሰዎች ይህንን የመጨረሻውን ትንሹን ጥያቄ እንዴት መመለስ እንደሚያቅታቸው፣ እችን የመጨረሻዋን ትንሿን ነገር ለታጠቁት ኃይሎች ለማቅረብ ለምን እንደሚቸግራቸው፣ ለምን የንጹሐን ሰቆቃ የሰዎች ወጥቶ መግባት እንደማያስጨንቃቸው አይገባኝም። የሚታየውን መመስከር፣ የጎደለውን መጠየቅ ሀገሩ ጋራ ነው። በምኞት በምናምን የሚለወጥ ነገር ከሌለ፣ በቅንነት ከታየ የሚለወጠው ነገር በምክንያት ቢለወጥም ደግሞ ጥሩ ነበር። ምን ስለሆነ፣ ምን ስላጎደለ፣ ምን ስለቀረ የሚለውንም በዛ መልኩ ማየቱ አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ሚያዝያ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሚያዝያ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።